ጊዜ በዚህ ነገር እሷ እንድትሸማቀቅ ለማሸማቀቅ በጣም ትጥራላችሁ። ለምናው ብትመጣ እኮ ሰው ያደረገችው ሩታ ናት። ልንገር ካለ ሩታ ከመጣች ጀምሮ ነው አብርሽ ራሱ ሰው ነው። ምን ይመስል ነበር? አመድ ነበር የሚመስለው አይደል እንዴ? ሰው ያደረገችው እሷ ናት። ለምናው ብትመጣ ፍቅር ሰጠችው እንጂ አልገደለችውም። ሰው አረገችው እንጂ ምንም ከና አለባበሱ ነው የቀየረችው። ገባክ? ይሄንን ብታቃንተ ራስ እንደዚህ አትናገርም ነበረ። ሲቀጥል ማለት ነው እዚህ ጋር ባልና ሚስት አይደሉም። ምርጫ ውስጥ ነው የፈለገችው መምረጥ ትችላለች ልጅቷ ማለት ነው። አንተ ደግሞ አይመለከትም። ለምን ከነሱ ህይወት አትወጣም? ሲጀመር አንተ እኮ ሴት አምጥተህለት እርጉዝ እያለች ነገረች ካደል ሴት አምጥተህ የሰጠው ጀግና ነህ አንተ ማለት ነው። ያኔ ጀግና ልበልክ ምን ልበልክ? እና ዛሬ ላይ እሷ የሆነ እርምጃ ስትራመድ ሌላ ሰው ጋር ስትሄድ እንዴት ነው እንደዚህ የሚያደርግ? ካንተ ምን አገባክ? አይመለከትም እኮ ከህይወታቸው ለምን አትወጣም? ቁሳቁስ ምናምን ላልከው ደግሞ ማለት ነው ሩታ ቁሳቁስ እንደማይገዛ ጠንቅቀህ ታውቃለህ። አብርሽን ያፈቀረችው በድህነቱ ጊዜ ነው። ገባ? ምንም በሌለው ሰዓት አንድ 50 ሺህ ሰብስክራይብ ባለው ሰዓት ነው እሱን ያፈቀረችው ማለት እይታ እንኳን አልነበረውም ሩታ እሱን ስታፈቅር። ዛሬ ላይ አንተ ቁሳቁስ ልትላት በቁሳቁስ አትገዛም። ልንገርክ ሩታ ማለት ነው ማንም ያውቃታል። እዚህ ሚዲያ ላይ ትሰደባለች ምናምን ለምን አመጣች ምናምን ማንኛውም ሰው እንደሚጠይቀው አፈቀረች ጠየቀች አይደለም፣ ግን አላፈቀረችውም። ድራማ ነው የሰራችሁት። እያንዳንዱ ደግሞ ለማያውቁት ለእናንተ አይነት ዝንቦች ለነሱ ነገራቸው። እኛ እያንዳንዱን እናውቃለን ማለት ነው። እና ዛሬ ላይ እሷ ጠየቀች እንደዚህ አድርጋ ለምናው መታ ምናምን በሚዲያ እውነትን ነው እንዴ? ለመነችው ጠየቀችው። ካልሆናትስ ልክስክስ ከሆነስ 10 ሴት የሚያምረው ከሆነስ ይሄ ደግሞ ለእሷ አያስፈልጋትም። እሷ ልክስክስ አይደለች። ጨዋ ያሳደጋት ጨዋ ስለሆነች ማለት ነው። በቃ እሱንም ተፋተው ነው። እሱ እኮ እርግዝና ልጁን የራሱን ልጅ በሆዱ ይዛ ዛሬ ልጅ የምትሉትን በሆዱ ይዛ እንደዛ እያደረጋችኋት የነበራችሁት መርሳት የለባችሁም። የወጋ ቢረሳ የተወጋ አይረሳም ማለት ነው። ምክንያቱም 3 ደቂቃ 4 ደቂቃ ምን ቪዲዮን እያየን ነበር። ዛሬ ላይ አንተ እንደዚህ ልትናገራት አይገባም። አይመለከትም። በእርግጥ ኖቤል ወጥቶ ነበር ከዚህ በፊት ማለት። ዛሬ ላይ ግን ስትጎዳይቱ አላይም ብሎ ገብቷል። በቃ ልክ ናት። እኔ ምርጫዋ ትክክል ነው ብዬ ነው የማስበው። አንተ ደግሞ ዝም ብላ አታሽቃብጥ። አሽቃባጡን እስከመች ነው? ምንድን ነው የሚከፍልክ? የሚከፍል ስንት ነው? እኛ እንክፈልክ። በቃ ከህይወታቸው ውጣ። እንዴ አልፈልግም አላት አይደለም? ሌላ ሴት ጋር ሄደው እኮ እሱ እንጂ እሷ አይደለችም። እሷ ላይ ለምን ገነነ? እሷ ስታደርገው ለምን እንደዚህ እሷን ለማሰደብ እሷን ለመዝደብ ቾከላችሁ? አንተም ብትሆን ማለት ነው የማል አራጋቢው ማለት ነው። እና መብቷ ነው የፈለገችው። እዚህ ጋር እኮ ፈታው ነው። እቺ ሴት ፈታዋለች። የራሷን ህይወት ደግሞ መቀጠል አለባት። ያለሱ መኖር እንደማትችል አድርጋችሁ ነበራ ያኔ እንደዛ የምታረጓት የነበር። በራሷ ደግሞ እሷ ደግሞ ያለሱ መኖር እንዴት እንደሚቻል ደግሞ ማሳየት አለባት። በቃ እየኖረችው ነው ማሳየት ያለባት ባፍ ብቻ ሳይሆን። ገባ? እሱ እኮ እዛ ጋ ሴት አለው አይደለም? የራሱ ይደረድርልሻል አልካት። ልክስክስ ስለሆነ ነው። ምን ያደርግላታል? የኔ ምርጫዋ ከአንድ ሰው ጋር የሚሆን ሰው እንጂ 10 ሴትን የሚያተራምስ ሰው ጋር ሊሆን አይችልም። ምርጫዋ እንዴት ብታስበው ነው? አንተ 10 ሴት የሚያተራምስ ወንድን የትኛውም ሴት አትመርጠውም። የፈለገ ብታፈቅረው ጥላው ትሄዳለች እንጂ። አንዳንድ ጊዜ እየወደዱም ጥሎ መሄድ እኮ አለ። ይሄ አይገባችሁም እንዴ? አንተ ሰው ሆነክ እሷን ለመናገር አንተ ራስህ እዚህ ሚዲያ ላይ ስትመጣ እኮ ኩከኒያም ነበርክ አይደል እንዴ? አለፈል የመዳም ቅመሞች እያልክ ቲሸርት ፎቶ አሰርተክ ምናምን እየለመንካን ነበር እንዴ? ዛሬ ላይ አንተ ምንትን ብለክ ቁሳቁስ ትፈልግ። ማን በቁሳቁስ ትምህርትን የወሰድኩበት እሷ ሳትሆን እናንተ ናችሁ። ማን በቁሳቁስ እንደተገዛ ሁላችንም እናውቃለን። አንዴ 100 ሺህ ብር ሰዓት፣ አንዴ 100 ሺህ ብር፣ አንዴ ቤት እያላችሁ የወሰዳችሁት እሱን ነው። ስለዚህ ሩታ በቁሳቁስ የምትገዛ ሴት አይደለች። ምክንያቱም ጀግና ሴት ስለሆነች ማለት ነው። ጀግና ሴት ደግሞ ቁሳቁስ አይገዛትም ፍቅር እንጂ ማለት ነው። ልጁ ደግሞ ደስ የሚለው ነገር ንግግር አፍ እንትን አይልም፣ እልልልል አይልም ማለት ነው። ስነስርዓት ያለው በቃ ስነስርዓት ያሳደገው ሰው እንደዚህ በስነስርዓት ያደገ ጨዋ ልጅ ማለት ነው። እንደዚህ ነው በቃ እንደርር እያለ እንትን አይለፈልፈም። ሁሉን ነገር በተግባር ነው የሚያሳየው። ሁሉን ነገር እያያችሁት ነው የሚያሳያችሁ ማለት። በፍቅር አሸነፋት። በቃ ምን ይጠበስ? ምን ትሆኑ? ምን ልሁንልሽ? ምን ትሆኝልኝ አላት። ምን ትሆኑ እናንተ? አንተ አሽቃባጭ መሀል ላይ ነው የምትቀረው። ከአብርሽ በኩል ምንም ትክክል አልሰራም። አንድ እርጉዝን ሴት ከባሏ ጋር ማፋታት ትክክል አይደለም በፍጹም። ልንገር፣ እየገፋሹ ላልከው ደግሞ እሱ እየገፋት እንጂ እሱ አልገፋችው። የፈለገ ብትገፋው እሱ በሚያስፈልጋት ሰዓት መቀመጥ ነበረበት፣ በቦታው ማለት ነው። በሰዓቱ መቀመጥ ነበረበት። አልገፋችሁም። ሩታ የገፋት እሱ ነው እንዴ። እንዴት ነው የገፋችሁ ብለህ ራሱ ስታወራ አንተ ትንሽ አይዘገንናችሁም? የምሬ ነው። የሆነ አያስጠላችሁም? አይቀፋችሁም? ሊቀፋችሁ ይገባል ማለት ነው የምር። እንዲህ አንዲትን የልጁን እናት በሌላ ሴት አንድ ቀን በመጣች ሴት የቀየራት በገንዘብ በጥቅም ገባክ? በ100 ሺህ ብር ሰዓት የቀየራት ሰውዬ፣ በአንድ ኬክ የቀየራት ሰውዬ ዛሬ ላይ ሩታ ጥቅም ፈላጊ ነሽ ማለት አትችሉም። ጥቅም ፈላጊ አይደለችም ሩታ። አብርሽን ያፈቀረችው ጊዜ ጥቅም ፈልጋ አይደለም። ገባችሁ?
ጥቅም ፈልጋ ቢሆን አብርሽን በዛ ሰዓት አታፈቅረውም ነበር። ገባ? ጥቅም ብር ያለበት ቦታ ትፈልግ ነበር። ብር ያለበትን ነበር የምታፈቅረው። ምንም ያንሳት ነገር የለም እኮ ሞዴል ናት። በቃ ልንገራ፣ የእናንተ ሞዴላችሁ ናት። የቡታጀራ ዩቲዩበሮች ሞዴል ናት ሩታ ማለት ነው። ስለዚህ ብዙም አትለፍልፉ፣ ብዙም ደግሞ አታውሩ። የሰው ልጅ በተግባር እንጂ በምላስ አይደለም፣ ባወራ አይደለም፣ ተግባሩን ባሳየ ነው። እንዴት ነው የምታወራ? አንተማ ጠግበሃል እኮ ጭራሽ የዩቱብ ዶላር አጥግቦሃል። ምን ታረገው? ምላስክ ራሱ እኮ አልችልም አለ። ሆድክ እንትን ቢል ምላስክ አልችልም አለ ማለት ነው። ዛሬ እንኳን ያው ጸባዩና አመሉ እንደማትመርጠው እንደማትፈልገው ስላወቀ ጸጥ ብሎ ነው። አንተ የምን አራጋቢ ነው? ምን አገባ? ምርጫ ውስጥ እኮ የሚገቡ ሰዎች አይደሉም፣ ተፋተዋል። የተፋቱ ሰዎች እንዴት ነው ምርጫ ውስጥ የምታስገቡት? መብቷ ነው። ልጅቷ የራሷን ህይወት መቀጠል መብቷ ነው። በቃ አይመለከትም። የልጇን አባት ትመርጣለች ብዬ ነበር። እውነትን ነው። ያኔ እሱ ሌላ ሴት ሲመርጥ የልጄ እናት ናት ብሎ መርጧታል እንዴ? እንዴት ነው የምታወራው? እንደገና ውሸት ታውቃላችሁ ማለት ሁለት አይነት ቃል የሆነ በቃ ከሰማችሁት ውሸት እያወራ ነበር። ይሄ ማነው? አይጥ ማለት ነው። ድመት ነገር እና ይሄ የውጭ እንስሳ እኔ እንጃ በጣም ነው ያስጠላኝ። ዛሬ ደግሞ ለምነው ነበረ ይመጣሽ አልቅሰሽ እንደመጣሽ አረባ አልቅሳ እንደመጣሽ ስቃ ሄደች እኮ ንቃ ረግጠው ማለት ነው። ምክንያቱም ይኸውልህ ልክስክሶ እንዲረገጣል ይናቃል። ገባክ? ከ10 ሴት ጋር የ10ን ቂጥ እያሻሽ የ10ን እንትን ገላ እያሻሽ የሚኖር ወንድ አያስፈልግም ማለት ነው። ስለዚህ አብርሽን አታ መኖር የማትችል በቃ ሰው የማታገኝ ሩታማ ብላተኛ ሴት ናት። ማንም ሊጎዳት አይችልም። ንገረህ፣ ማንም ጠንካራ ሴት ናት። እንኳን ይሄ ልጅ ማለት ነው የልጇ አባት እንኳን ስንት ነገር አድርጓት ማለት ነው። ቆማ እየሄደች ነው። አልወደቀችም፣ በህይወት አለች። አልሞተችም፣ በህይወት አለች። ያኔ በህይወት አለች። እሱ እየተሻሸ ሲመጣ ራሱ እሱ አርግዛ ምንም ነገር ያለችው ነገር የለም። በጣም ጠንካራ ሆና ነበረ። ዛሬ ደግሞ ምንም የሚጎዳት ነገር የለም። ተፋተዋል እኮ ምርጫ ውስጥ ማስገባት የለባችሁም። በነገራችን እኔ ግን ተመችታኛል። ዛሬ በደንብ አርገሽ ነው ያስረዳሹ ማለት ፍትፍት አርገሽ ነው ያጎረሽው። ጥቅመኛ ሰው እነሱ እንጂ አንቺ አይደለሽም፣ እናውቃለን። ምናልባት የእናንተ በጎች የእናንተ ፍየሎች ሊሳደቡ ይችላሉ ሩታን ማለት ነው። ምክንያቱም እሷን መሆን ስለማይችሉ ገባችሁ? በጭንቅላታቸው ላይ ስላለች። ጀግኒት ግን አሰማቸውም። ኮሜንታቸውን ራሱ አታ መልስ አትሰጣቸውም። በነገራችን ላይ አንድ ቀን እንኳን መልስ ሰጣቸው አታውቅም። እና እንደፈለጋችሁ ብትሰድቧትም የአበጋዝ ዝንቦች ማለት ነው ምንም አታመጡም። እና ሩታ ናት። በቃ ሩታ ጀግና ናት። አሁንም ነገም ዛሬ ሁሌ ሚዲያውን እየመራችሁ ያለሷ እኮ ቪዲዮ ራሱ እንደማይታይላችሁ አታውቁም? ቪዲዮ ራሱ አይታይል። በሁለት ቀን 200 ሺህ ቢታይላችሁ ነው። ሩታ ካለች ጋር 400 ሺህ 300 ሺህ ይሄ ራሱ ማወቅ አለባችሁ ማለት ነው። የእናንተ ሞዴል ናት። ታምፕሌን ላይ ሩታን ሳታስገባ አንተ ራስ አሰራም እኮ። በሩታ ካልሆነ መስራት አትችልም። ለምን? እይታ የለም። ማን ያያል? ሩታ አለች ተብሎ ነው የሚመጣው። ሩታን ለማየት ነው ሰው የሚመጣው። እና ሞዴላችሁ ናት እሷ ማለት እንደውም ልትንከባከቧት እንደ እንቁላል ማለት ነው። እንዳትሰበርባችሁ ተንከባክባችሁ ልትይዟት ይገባል። የቡታጀራ ዩቲዩበሮች ማለት ነው። የእናንተ ሞዴላችሁ ሰው ያደረገቻችሁ ማለት ነው። እዚህ ደረጃ ያላችሁበት ደረጃ እንድደርሱ ያደረጋችሁ ሩታ ሀብቴ ናት። አለቅ 4 ነጥብ ማለት ነው። ሩታ ሀብቴ ናት እንደዚህ ያደረገቻችሁ። ዛሬ እሷ ላይ ተነሳችሁባት፣ አለፈላችሁ፣ አሳለፈችላችሁ። እሷ ባትኖር ማን ያያችሁ ነበር? ማንስ ያውቃችሁ ነበር? ማንም ቡታጀራ የምትባል ሀገር ማን ያውቃት ነበር? ማንም አያውቃትም ነበር። እድሜ ለሩታ ሀብቴ።